ጊዜ ሞክረሽ ብዙ ጊዜ አልተሳካልሽም። ምናልባት ፈጣሪ ራስሽ እንድትሆኚ ብዙ ጊዜ እድል ሰጥቶሻል። አንቺ ግን አንድም ጊዜ ያን እድል ስትጠቀሚ አላይ። በስተመጨረሻም ሮዛ አብዳ ጎዳና ወጣች። ሔዋንና ዴብን በፍቅር አንድ ላይ ሆኑ። ዳዊት እስከዛሬ ድረስ በጣም ብዙ ነገር ቢደርስበትም ነገር ግን ያ ሁሉን ጊዜ አሳልፎ አሁን ላይ ሔዋን ጋር ፍቅራቸውን እያጧጧፉም ይገኛሉ። በተለይ ደግሞ የጋራ ልጃቸውን ለማሳደግ አንድ ላይ ሆነውም እንዲሁም ካሁን በኋላ ምንም ነገር ማለትም ላያደርጋትኝ ሔዋን ብዙ ጊዜ በጣም ብዙ ነገር እያሳለፈችና እንዲሁም ደግሞ ለዳዊት ብላ ብዙ ዋጋ ስትከፍልም እንደነበረ፣ ስለዚህ በዚህ ጉዳይ ካሁን በኋላ ምንም ነገር ከሷ እንደማይርቅና ሮዛ የምትባል ሰው ከህይወቱ እንዳወጣትም ለሔዋን ይነግራታል። ሮዛም ዴብን ካሁን በኋላ አንተን መለማመጥ አልችልም ወይም ደግሞ እገትራለሁ፣ እስር ቤት ወይም ፍርድ ቤት አቀርባለሁ ስትለውም ነበረ። ይህንን ከቻልሽ ማድረግ ትችያለሽ፣ ግን ደግሞ ምንም ነገር አታገኝም፣ ከኔ እንደው ምንም ነገር የለም፣ እንዲሁም አንቺም ብሳብስቴም የለንም ሁለታችንም፣ ስለዚህ አንድ ነን ይላታል። ይህን ስትሰማ ሮዛ በጣም ነበር የተናደደችው። ዳዊትን መለማመጥም አልቻለችም። ምክንያቱም ደግሞ ዳዊት እንደሌላ ጊዜው የሚራራና እንዲሁም እስከዛሬ በጣም ብዙ ጥፋት ስታጠፋ በተለይ ደግሞ እየሸወደችም ስትኖር ሁሉ ነገር ሲሳካላት ነበር። ነገር ግን በስተመጨረሻም እንግዲህ ሮዛ ወርቃለች ማለት ነው። ተንኮለኛ ሰው መጨረሻው ማለትም ውድቀት ነው እንጂ ሌላ አንድም ነገር ስኬታማ አይሆንም። እንዲሁም ደግሞ ሳትፈልግ ሔዋንን በማስፈራራት ቤቷን ለማስፈረም ወስና ልክ ጫፍ ላይ እንደደረሰች ከፈረመችላትም በኋላ ወረቀቱን እንደሰጠቻት እንግዲህ ባንቴኑ ተቀብሎ ነበረ ወረቀቱን የቦጫጨቀባት እና ስለዚህ ይህን ነገር ደግሞ አብራቸው የሚሰራቸው ወይም ደግሞ እናግዝሻለን አንቺም ተባበረንና ዳዊትና እንዲሁም ደግሞ ባንቴኑን ለመጣል አግዥን ይሏታል አቶ መሰለ ማለት ነው። ይህንን ደግሞ እሷ ውስጥ ለውስጥ እየተባበረቻቸው ነበረ። ነገር ግን የራሳቸው ነገር ሁሉም ነገር ሲስተካከላቸው ሮዛን አናቅሽም ብለውም ይተዋታል። በዛም ተበሳይታ እንግዲህ ካሁን በኋላ እኔን ከጨዋታ ውጭ አደረጋችሁኝ፣ ቢያንስ እንኳን ሔዋን ቤቱን እስከምፈርምልኝ ድረስ ለምንድን ነው ከጎኔ ያልቆማችሁት? ስለዚህ እናንተ እኔ ለእናንተ መጠቀሚያ ነው የሆንኩትኝ እንጂ ምንም ነገር አላገኘውም ብላ በጣም ተናዳ ስትናገር ነው ዳዊት የሰማት። ዳዊትን በዛ ሰዓት እንግዲህ በፍጹም መቆጣጠር አልቻለም ነበረ። እሷን እንግዲህ አምናትና እንዲሁም ደግሞ ምንም እንኳን ባያምናትም ግን ደግሞ ለህሊ ነው እያለ በተለይ ደግሞ እናቷ ስትታመም ሆስፒታል አስገብቶ በጣም በብዙ ብር ሲያሳክማትም እንደነበርና ነገር ግን ደግሞ ከዛ ውስጥ ለሴትዮዋ አንዳንድ ሕክምና የሚያስፈልጉ ነገሮችን ዳዊት ሲያወጣ ምክንያቱም ደግሞ ሮዛን እያስፈረማት ነበረ። ስለዚህ አሁን የሮዛ እናት ድናለች፣ ግን ደግሞ ሮዛ ምንም አይነት ገንዘብ የላትም፣ የምታርፍበት ቤትም የላትም። ዳዊት መቼም አልጨክንምና ስለዚህ ቤት ክራይም ሆነ አንዳንድ ነገሮችን መግዛት ያስፈልግሻል፣ እናም ይሄው ብር ልኬልሻለሁ ሲላት ሮዛን በጣም ትናደድና እሷ የፈለገችው በግፍ በጣም ብዙ ነገር ነበር እንጂ በተለይ ደግሞ የሔዋንን የወንድሟን ቤት ለመውረስ በጣም ብዙ ነገር ስታደርግም ነበር። ነገር ግን ዳዊትን ያናደደው እኔ ጓደኛዬን አጥቼ ይህ ደግሞ የጓደኛዬ ማስታወሻ ነው ለእህቴ አስረክብልኝ ብሎኝ ግን ለምን እንደዚህ ታደርጋለች በማለት በሔዋን ላይ ማለትም በሮዛ ላይ የጨከነባት ምክንያት እንዴት እንደዚህ አድርጋ አስፈራርታ ልታስፈርም ትችላለች በሚለው ነበረ። በዚህም ጉዳይ እንግዲህ ሮዛ በጣም ተናዳም ነበር ማለት ነው። ይህ ስላልተሳካላት ያንተን ገንዘብ 5 አልፈልግም ትለዋለች ማለት ነው። ምክንያቱም ደግሞ ያስፈልግሻል፣ ምክንያቱም የቤት ኪራይም ሆነ አንዳንድ ነገሮችን መግዛት ስላለብሽ ብሎም ዳዊት ይነግራታል። እስኪ አሁን እንግዲህ እንዴት ነው የምንሆነው? ሔዋን እኮ መቼም ቢሆን ይቅርታ አታደርግልኝም፣ ምክንያቱም ደግሞ እናቴ ተሽሏታል፣ ነገር ግን ደግሞ የት እንደምታርፍ እንኳን አላውቅም። ቆይ እናቴ ጎዳና ልትወርቅ ነው ብላ ለዳዊት ትነግረዋለች። ብቻ ሔዋን አሁን ላይ የለችም፣ ስለዚህ ስለሄደች እስክትመጣ ድረስ መቀመጥ ትችላለሽ፣ ከዛ በኋላ ግን አይመለከተኝም፣ እሷ የምትልሽን ነገር ማድረግ አለብሽ ብሎ ዳዊትም ይነግራታል ማለት ነው። ሮዛም እንግዲህ እስከ ዛሬ ድረስ በውስጥ ምክንያቱም ስታስፈራራቸውና በጣም ብዙ መጥፎ ነገሮችን ስትሰራ እንደነበረች ነገር ግን ደግሞ ያ መጥፎ ነገር ለእሷ ምንም ነገር ጥቅም እንደሌለውና ምንም አይነት ጥቅም ሳታገኝበት ነገር ግን እሷ እየተጎዳችበት በተለይ ደግሞ አሁን እየተጠየቀችበት ያለው ነገር ስለሆነ ስለዚህ ሮዛ አሁን ላይ ከጥፋቷ ልትመለስ ትችላለች። ምክንያቱም በጣም ብዙ ነገሮችን እያሳለፈች ነው። እንግዲህ እንደፈለገች የምትኖር ሰው ሻንጣዋን ነው በር ላይ ዳዊት ወስዶ የሚወረወረላት። ያን ሻንጣ በሚወረውርበት ሰዓት ሮዛ በጣም ነበር የደነገጠችው።
እስከዛሬ ድረስ አሸንፋለሁ ብላ እንዲሁም ሔዋንንም ሆነ ባንቴኑን እንዲሁም ሉሊትን ከቤት ለማባረር በጣም ብዙ ነገር ስታደርግ፣ በተለይ ደግሞ ባንቴኑና ሔዋንን አንድ ላይ በማስተኛት ቪዲዮ በመቅረጽ በዛም ቪዲዮ እያስፈራራች ብር እንደምትቀበላትና እንዲሁም ደግሞ ለዳዊት ከነገረችው ዳዊት እንደሚጠላት ነበር። ይህን ምስጢር ሲያቅባት ግን ደግሞ ሮዛ ከስራለች ማለት ነው። ሔዋንን ሳትፈልግ በጣም ብዙ ብሮችን ተቀብላ ኮንዶሚኒየም ቤት ልታስገዛ ስትል አሁንም ዳዊት ተደብቆ በምታወራበት ሰዓት ይሰማታል። ስለዚህ ይህ ፎቶ ምንም ነገር ይሁን ለምን ዳዊት ስለሚረዳና እንዲሁም ደግሞ ከባንቴኑ ጋር የተኛቸው ሔዋን የእንቅልፍ መድኃኒት አድርጋባትኝ እንጂ ወዳ ፈቅዳም እንዳልሆነና እንዲሁም ደግሞ በሰዓቱ ባንቴኑና ሔዋን አንድ ላይ መጠጥ ቤትም እንዳልነበሩ ነገር ግን ምን ሰዓት እንደተገናኙና ምን ሰዓት ወደ ቤት ተመልሰው አብረው እንዳደሩ ወይም ደግሞ አብረው እንደተኙ ምን እንደተፈጠረ እንኳን በፍጹም የሚያስታውሱት ነገር የለም ነበር። የሁሉ ነገር ቅንብር ስለሆነ ስለዚህ ዳዊት ሁሉንም ስላወቀ ሔዋኔ በፍጹም አንቺ ልታዝኝ አያስፈልግም፣ ስለዚህ ተረጋጊ፣ ችግር የለውም፣ እኔ ሁሉ ነገር እረዳሻለሁ ብሎ ሔዋንን ተረድቷታል። አሁን በስተመጨረሻ ሔዋንና ዴቭ አንድ ላይ ሆነዋል። በተለይ ደግሞ ልጃቸውን እንግዲህ ማለትም ዳዊት እስከዛሬ የማያውቀው የዳዊት ልጅ ከሔዋን የተወለደ ልጅ አለ። እንግዲህ እሱ ልጅ ሲመጣ ማለትም ልጁን እንደሚያየውና ካሁን በኋላ ዴቭና ሔዋን አንድ ላይ እንደሚቀጥሉ፣ ሮዛ ግን እያለቃቀሰች ጎዳና እንደወደቀችም ነው ያየነው ማለት ነው። ሮዛ ከጥፋቷ ተመልሳ ዳዊትና ሮዛ አንድ ላይ ይሆናሉ ወይስ አይሆኑም የሚለውን በቀጣይ ክፍል የምናየው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ለድምፄ ጥራት በጣም ይቅርታ ጠይቃለሁ። ምክንያቱም ደግሞ ጉንፋን በጣም ኃይለኛ ጉንፋን ይዞኛል። ድምፄም የተቆራረጠ ስለሆነ ከወዲሁ ይቅርታ ጠይቃለሁ። ዛሬ እንግዲህ ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። የሔዋን የመጨረሻዋ ውድቀት እንግዲህ ደርሷል ማለት ነው። ማለትም የሮዛ ሔዋን እንኳን አሁን ላይ ሁሉም ነገር ተስተካክሎለት ከዳዊት ጋር በሚያምር ሁኔታ ለመኖር ዝግጁ ላይ ነች ማለት ነው። ወይም ደግሞ የተዘጋጀች ነው። ምክንያቱም ሔዋን ካሁን በኋላ እኔ ከሞትኩም ለልጄ ንገርልኝ፣ ልጄ እናቱ እንደምትወደው ምክንያቱም ደግሞ ለባንቴኑና ባንቴኑን ችግር ውስጥ አስገብታ መተው አልቻለችም ነበር። ባንቴኑን ከስር አስፈትታ ነገር ግን ደግሞ ራሷን አደጋ ውስጥ ነበረ የከተተችው። ነገር ግን ሁሉም ነገር ተሳክቶ አሁን ላይ አደጋ ውስጥም ሳትገባ ተመልሳ ወደ ዳዊት ገብታለች ማለት ነው። እስከዛሬ ድረስ ያሳለፈችውንና እንዲሁም ደግሞ ሱሶችን ነገር ስትጠቀም ዳዊት ስለሰደባትኝ፣ ስለዚህ ያንን የሰደባትና ያመነጫጭቃትን እያስታወሰ በጣም አዝኖ የትም ቦታ ቢሆን ሄጄ ሔዋንን ማግኘት አለብኝ፣ የኔ ሔዋን የት ናት እያለም ዳዊት እንግዲህ በጣም እያዘነ ለሉሊትና ለባንቴኑ ሲነግራቸው እንግዲህ ሁላችንም እንደምናውቀው ከኋላ መጣች ማለት ነው። የአንተ ሔዋን ይኸው መጥቼላለሁ ብላ አቀፈችው። ስለዚህ በጣም ደስ አለው ዳዊት ማለት ነው። ሮዛ ግን እንግዲህ ተንኮለኛ ሰው መጨረሻው ውድቀት ስለሆነ ስለዚህ እሷ አሁን ላይ ምንም ነገር የላትም። ጎዳና ወጥታ እናቷን እሷም ጎዳና ነች ነው። ይህ እንግዲህ